በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዘ እሰግድ በብረከ ልብየ ወእስእል ምህረተ ዚአከ አድኅን ሕዝበከ እግዚኦ ሰላመከ ሀበነ። በልቤ ጉልበት እየሰገድኩልህ ምህረትን ካንተ እለምናለሁ። ሕዝብህን አድን፣ አቤቱ ሰላምን ስጠን። የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? በየዕለቱ በዚህ በዐቢይ ጾም የጀመርነውን በቅዱስ ያሬድ ጾመ ድጓ ላይ ተመስርተን ሕይወታችንን ኑሮአችንን የምናይበትን ይህንን ክፍለ ጊዜ ዛሬም እንቀጥላለን። እግዚአብሔር አምላካችን ለቅድስት ሰሉስ በሰላም ስላደረሰን ክብርና ምስጋና ለስሙ ይሁን። ቅዱስ ያሬድ በዚህ ስፍራ ላይ ታላቅ የሆነ ጸሎትን ነው የሚያቀርበው። ይሄ ጸሎት በቀጥታ ከእግዚአብሔር ቃል የተገኘ ነው። በተለይ በእኛ በቤተ ክርስቲያናችን በ81 መጽሐፍ ቅዱሳችን ውስጥ የሚገኝ ይሄም ደግሞ ዝም ብሎ ከሰማይ በፈጠራ የመጣ አይደለም። ሰማያዊው የሆነ አምላክ የሰጠን ነው። አንዳንዶች የእውቀታቸውን ውሱንነት አለማወቃቸውን ለድፍረታቸው ምክንያት አድርገውታል እና 81 በምንልበት ጊዜ ልክ የኛ ፈጠራ አድርገው የሚያዩ አሉ። ነገር ግን አይደለም። በሰብትዋጀንት በሰባ ሊቃናቱ የብሉይ ኪዳን መጽሐፍ ውስጥ ከሚገኙት ነገር ግን ፕሮቴስታንቶች ከሚጠቀሙበት የማሶራይት ቴክስት ወይም የማሶራይት ዘር ከሚባለው የማይገኝ ጸሎተ ምናሴ የተባለ ጸሎት አለ። ምናሴ የይሁዳ ንጉሥ የነበረው በእስር ቤት ውስጥ ሆኖ ሳለ የጸለየው ጸሎት ነው። በነገራችን ላይ ይህ ጸሎተ ምናሴ ጸሎተ ነቢያት ወይንም ደግሞ መኃልየ ነቢያት ተብለው ከሚታወቁት ጸሎቶች ከዳዊት መዝሙር ጋር ቤተክርስቲያን አብራ ከምትጸለያቸው ጸሎቶች አንዱ ነው እና በዚያ በጸሎተ ምናሴ ላይ ምናሴ ይሄንን ጸሎት ጸልዮታል። ዛሬ አሁን ቅዱስ ያሬድ ያዜመልንን ዜማ ማለት ነው። ምናሴ የጸለየበትን ልንገራችሁ። ምናሴ የደም ሰው ነበረ። መጽሐፍ ቅዱስ ምን ይለናል? ኢየሩሳሌምን በደም ሞላት ይላል። የደም ሰው ነበረ እና መጨረሻ ላይ እግዚአብሔር ፈረደበት። ተይዞ ወደ ባቢሎን ተወሰደና በብረት ቀፎ ውስጥ ተቀመጠ። መንበርከክ አይችልም፣ መቀመጥ አይችልም፣ መተኛት አይችልም እና በዚያ ውስጥ ሆኖ ሳለ ይሄንን ታላቅ ጸሎት ጸለየ። ወይዜኒ እሰግድ በብረከ ልብየ እንዘ እስእል ምህረተ ዚአከ አበስኩ እግዚኦ አበስኩ ወኃጢአቴኒ ተአመን እትመሐለል ወእስእለከ ተሳሃለኒ እግዚኦ ተሳሃለኒ። አሁንም በልቦናዬ ጉልበት በብረከ ልቦናዬ እሰግድልሃለሁ። ቸርነትህን እየለመንኩ አቤቱ በደልኩ የሰራሁትን ኃጢአቴንም አምናለሁ፣ እማለላለሁ፣ እለምንሃለሁ አልሁ። አቤቱ ይቅር በለኝ ለኃጢአቴም አሳልፈ አትስጠኝ። ተሳሃለኒ እግዚኦ ተሳሃለኒ ወይትመጠወኒ ለኃጢአቴ። እንዴት አይነት ድንቅ የሆነ ጸሎት ነው! ለኃጢአቴ አሳልፈ አትስጠኝ። እና ምናሴ ይሄንን ጸሎት ጸልዮት ነበር እና ይሄንን ጸሎት ቅዱስ ያሬድ ወደ ዜማ ወስዶት በልቤ ጉልበት እየሰገድኩልህ ምሕረትን ካንተ እለምናለሁ አለ። ዛሬ ይህንን ጸሎት ይህንን የቅዱስ ያሬድና የምናሴን ጸሎቶች በተለያየ የህይወት ምዕራፍ ላይ ሆናችሁ የምትሰሙ ትኖራላችሁ። በማይመች ሁኔታ በህመም አልጋ ላይ ተኝታችሁ ወይም በእስር ቤት ሆናችሁ ወይም ደግሞ እጅግ በጣም በሚያስጨንቅ ኑሮ እስር ቤት የሆነባችሁ ሰዎች ትኖሩ ይሆናል። ነገር ግን አንድ ነገር ማወቅ ያለባችሁ እግዚአብሔር
ባለንበት ሁኔታ ውስጥ ሆነን የምንጮኸውን ጩኸት ይገነዘባል፣ ያያል፣ ይረዳል። አንዳንድ ጊዜ አንዳንድ አላዋቂ የሆኑ ሰዎች ሌሎች ሰዎች ላይ ጣት ይጠቁማሉ። ይሄን ካላደረግክ እግዚአብሔር አይሰማህም፣ እንዲህ ካልሆንክ እግዚአብሔር አያይህም፣ እግዚአብሔር አይመለከትም፣ ወይም ደግሞ እንዲህ የደረሰብህ እግዚአብሔርን እንዲህ ስላደረግከው ነው፣ እንዲህ ስላከናወንክ ነው፣ በዚህ ስለሆነ ነው የሚሉ ሰዎች አሉ። በቅርቡ በጣም ልቤ ያዘነበት ነገር አለ። አካል ጉዳተኛ የሆኑ ወይም ደግሞ ስፔሻል ኒድ የሚያስፈልጋቸው ልጆች ያሏቸውን ወላጆች ይሄን ልጅ እኮ ያገኘሽው፣ ይሄን ልጅ እኮ ያገኘኸው እንዲህ ስላደረግክ ነው ብለው ከእጅግ በጣም ጭካኔ በተሞላበት መንገድ ወላጆችን ሲናገሩ የነበሩ ሰዎችን አይቻለሁ። ነገር ግን እዚህ ስፍራ ላይ ግን የምትመለከቱት የምታዩት ቅዱስ ያሬድ የሚለው ይሄንን ነው። በልቤ ጉልበት እሰግድልሃለሁ። ለምን? ምክንያቱም እግዚአብሔር ስራውን የሚጀምረው ከልባችን ስለሆነ ነው። እግዚአብሔር ስራውን የሚጀምረው ከልባችን ነው። ልባችንን ይቀይረዋል፣ ልባችንን ይለውጠዋል። እግዚአብሔርን ደግሞ የማንመቸውም ከልባችን አንጻር ነው። የሰው ልብ እጅግ ክፉ ነው ይላልና። ምክንያቱም አካሄዳችንን ልናሳምር እንችላለን፣ አረማመዳችንን ልናሳምር እንችላለን፣ አነጋገራችንን ልናሳምር እንችላለን። በጥቅስ የተሞላ በመጽሐፍ ቅዱስ ምዕራፍና ቁጥር የተሞላ ልናደርገው እንችላለን። ግን ልባችን ክፉ ከሆነ እግዚአብሔር ልብን ያያል። ሰው ፊትን ያያል አለ፣ እግዚአብሔር ግን ልብን ይመለከታል፣ ልብን ያያል። ስለዚህ የእግዚአብሔር ሰዎች አብዛኛውን ስራቸውን የሚሰሩት ከልባቸው ነው። የውስጥ ሰው ነው የሚሆኑት፣ የውስጥ ሰው ነው የሚሆኑት። ስለዚህ በዙሪያቸው ያለው ነገር ማንነታቸውን አይወስነውም። የቤታቸው ነገር፣ የኑሯቸው ነገር ወይንም የለበሱት ልብስ ማንነታቸውን አይወስነውም። እግዚአብሔር ልብን ያያልና፣ እግዚአብሔር ልብን ይመለከታልና። ለዚህ ነው በዚያ እጅግ በጣም ውብ ሆነው ታላቁ ጸሎቱ ላይ ልበ አምላክ ዳዊት የጸለየው ጸሎት ይሄንን ነው። አቤቱ ንጹሕ ልብን ፍጠርልኝ አለ፣ የቀናውንም መንፈስ በውስጤ አድስ። ይሄንን ነው ያለው። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድ። የማዳንን ደስታ ስጠኝ፣ በሽታ መንፈስም ደግፈኝ። ማለት የልብ ሰው አድርገኝ ነው ያለው። ከመቤታችን ታሪኮች ልቤን ደስ የሚያሰኘው ሁል ጊዜ በልቧ ታኖረው ነበር። አንዱ የመቤታችን ካራክተር የወላዲት አምላክ የቅድስት ድንግል ማርያም አንዱ ካራክተሯ የልብ ሰው መሆኗ ነው። በልቧ ታኖረው ነበር እና ያ የልብ ሰው በምንሆንበት ጊዜ በየትኛውም ስፍራ በሰዎች መካከል እንኳን ሆነን ቁጭ ብለን በልባችን ጉልበት ለአምላካችን እየሰገድን እንዘምርለታለን፣ እናመሰግነዋለን፣ እናመልከዋለን። ደግሞም ምሕረቱንና ቸርነቱን እንለምናለን። እንዘ ይሰግድ በብረከ ልቤ ወእስእል ምሕረተ ዚአከ። አቤቱ በልቤ ጉልበት እየሰገድኩልህ ይቅርታህን እለምናለሁ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ ይህንን ታላቅ ጸሎት በምንጸልይበት ጊዜ አቅጣጫችንን እንድንቀየር ነው መለመናችሁ። ብዙ ጊዜ አይናችን ሰዎች ላይ ነው፣ አይናችን ነገሮች ላይ ነው፣ አይናችን የተጎዳንበት ነገር ላይ ነው። አሁን ግን እግዚአብሔር የሚከብርበት፣ እግዚአብሔር የሚነግስበት፣ ደግሞም እግዚአብሔር የሚገኝበት ስፍራ ላይ ትኩረት እንድናደርግ ነው። ወደ ልባችን እንመልከት፣ ወደ ልባችን ያን እናድርግ። እንግዲህ ይሄን ካልኩኝ ዛሬ ቅዱስ ያሬድ በዚህ በቅድስት ሰሉስ ላይ ከሚዘምራቸው መዝሙሮች አንዱ ደግሞ እንዲህ ይላል። ይህንን ልባችንን የሚያስውበውን ነገር ነው የሚነግረን፣ የሚመክረን። እነሆ ለእግዚአብሔር ለመገዛት ጊዜው ደረሰ ይለናል።
እነሆ ለእግዚአብሔር ለመገዛት ጊዜው ደረሰ። በእግዚአብሔር ፊት ለመስገድና ለመማር ወንድሞቼ እህቶቼ ሆይ ከክፉ እንሽሽ፣ መልካምነትን እናበረታታ፣ ጠላታችሁን ደስ አሰኙ፣ መፋቀርን አጽኑ። ከእርሱም ጋር ሁላችን አብረን ሳለን ወደ ክርስቶስ ወደ አደባባዩ እንምጣ። እንኪያስ መልካምን አድርጉ፣ ጽድቅን አጽኑ፣ ሁላችሁ ተፋቀሩ፣ አንድ ብልት ናችሁ። በመልካም ምግባርና በጽድቅ እናመሰግነው ዘንድ የዚህ ዓለም ትካዜ አያሳዝናችሁ። ትካዜያችሁ ጾምና ጸሎት ይሁን፣ በእርሱ እግዚአብሔር ደስ ይሰኛልና። እንዴት ደስ የሚያሰኝ ነው! ናሁ በጽሐ ጊዜ ለተቀንዮ ለእግዚአብሔር፣ ጊዜ ለሰጊድ ለአስተምህሮ። እነሆ ለእግዚአብሔር ለመገዛት ጊዜው ደረሰ። በእግዚአብሔር ፊት ለመስገድና ለመማር ምህረት ለማግኘት እንዴት ደስ የሚያሰኝ ነገር ነው! ስለዚህ የልብ ሰዎች መሆን የምንችለው በአብራከ ልቦናችን በልባችን ጉልበት መስገድ የምንችለው ለእግዚአብሔር ለአምላካችን ስንገዛለት ነው። ሁለንተናችንን ስናስገዛ ነው። እዚህ ላይ አንድ ነገር ግን አብሬ ልናገር። ምክንያቱም እግዚአብሔር የልቤን ያያል ብለን ውጫዊ ነገራችንን ለእግዚአብሔር ማስገዛት የለብንም ማለት አይደለም። ለዚህ ነው በእግዚአብሔር ፊት መስገድ የሚለው አካልንም የሚጠይቅ እንደሆነ እዚህም ጋር አብረን የምናየው እና ያን እንዴት ነው የምናደርገው? ውጫዊውን ከውስጣዊው ጋር የሚያገናኘው ነገር ምንድን ነው ካልን ይሄውና ከክፉ እንሽሽ ይላል። አዎየ ንትጋሃ ስምኪት፣ ከክፉ እንሽሽ፣ መልካምነትን እንደፋፈረው፣ እናበረታታ ውስጣችን ላይ። ስለዚህ ምንድን ነው የምናደርገው? ክፉን በመሸሽ መልካምነትን ደግሞ ጨክነን ወደ እርሱ በመሄድ መፋቀርን በማጽናት በዚያ መንገድ ነው ማድረግ ያለብን። ክፉን በመሸሽ ንትጋሃ ስምኪት ወናጥባ ለሰናይት፣ በቃ መልካም የሆነውን በጎ የሆነውን ነገር። አሁን ያለው ነገር ምንድን ነው? ክፉ ነገር ስናይ ነው ሆይ ሆይ የሚባለው። ራሱ ሶሻል ሚዲያውን ተመልከቱት። የሆነ ክፉ ነገር ካለ፣ የሆነ የሚያበጣብጥ ነገር የሚያጨቃጭቅ ነገር ካለ ቪወርሺፑ እንዳለ ከፍ ይላል። ሰው ሁሉ ኮሜንት ያደርጋል፣ ይራኮታል፣ ምን ያደርጋል። ነገር ግን መልካም ከሆነስ ማንም ዞር ብሎ አያየውም፣ ማንም ዞር ብሎ አይመለከተውም። ነገር ግን የእግዚአብሔር ቃል የሚለን ይሄን ነው፣ ከክፉ እንሽሽ። ንትጋሃስም እኮይ ከክፉ እንሽሽ፣ መልካምነትን እናበረታታ፣ መፋቀርን አጽኑ። ለምን? አንድ ብልት ናችሁና፣ በተለይ ክርስቲያኖች የሆናችሁ አንድ አካል ናችሁና። ስለዚህ ያን ካደረግን ይሄ የምናሴና ቅዱስ ያሬድ የጸለየው ጸሎትን የዕለት ተዕለት ጸሎታችን ይሆናል። ጊዜ የማይወስነው ቦታ የማይገድበው ጸሎት መጸለይ እንጀምራለን። ያለማቋረጥ መጸለይ እንጀምራለን። ያለማቋረጥ በልባችን ጉልበት ለአምላካችን መስገድ እንጀምራለን። ምሕረትን መለመን እንጀምራለን እና የዛን ጊዜ ምንታክዘው ምናዝነው ባጣነው ነገር አይሆንም። የዚህ ዓለም ነገር የሚያሳዝነን አንሆንም። ነገር ግን ይልቁንም ትካዜያችን ማለት ነው። ትካዜ ማለት የምናሰላስለው ጾምና ጸሎትን ይሆናል። በዚያ እግዚአብሔር ደስ ይሰኛል። ስለዚህ የሚያስጨንቀን ነገር ምን ይሆናል? እግዚአብሔርን እንዴት ደስ ላሰኘው። እግዚአብሔርን መጠማት እንጀምራለን። እግዚአብሔርን መናፈቅ እንጀምራለን። እግዚአብሔርን ማሰብ እንጀምራለን። የዛን ጊዜ ልባችን እረፍ ይላል። ልባችን ደስ ይሰኛል። በእግዚአብሔር ደስ የመሰኘትን ምስጢር እናገኛለን። ይህንን መልእክት ወደ እናንተ ከማቅረቤ በፊት በዚህ ባለንባት ቤተ ክርስቲያን በዚህ በአብይ ጾም የሉቃስ ወንጌልን አብረን እያነበብን ነው ያለ ነው እና የደረስነው ምዕራፍ 7 ላይ ነው እና ያቺ ማርያምን ተፍረት ባለሽቶይቱ ማርያም መጣች ወደ ጌታ ዘንድ። ሁለት ነገር ይዛ ነው የመጣችው። ፍጹም የሆነ አምልኮ ማለት መገዛት ማለት ነው።
ለእግዚአብሔር የመገዛት ጊዜ ደረሰ አይደለም ያለው? ናሁ በጻ ጊዜ ለተቀንዮ። ስለዚህ ለእግዚአብሔር የመገዛትን ህይወት፣ የአምልኮን ህይወት ይዛ ነበር የመጣችው። ምን ነበር ያደረገችው? ክብሯን ሁሉ በእርሱ ላይ ጣለች፣ ውበቷን ሁሉ ለእርሱ ሰጠች። በሽቱ ቀባችው፣ በእግሯ አንበሰችው፣ በእንባዋ ራሳችው፣ በጸጉሯ አበሰችው። ተመልከቱ፣ ሁለንተናዋን ለእርሱ ሰጠች፣ ለአምላኳ። አንድ ንስሐ ይዛ ነበር የመጣችው። ኃጢአተኛዋ ሴት ነው የሚላት ወንጌላዊው። በዚያ ከተማ የምትታወቀው በኃጢአቷ ነበረ። ስሟ ተረስቶ ግብሯ ነበረ የቀደማት። መጨረሻ ላይ ምንድን ነው የሆነው? ጌታ 3 ነገር ነበረ የሰጣት። ተመልከቱ። አንደኛ ምን አላት? ኃጢአትሽ ተሰርዮልሻል አላት። ሁለተኛ እምነትሽ አድኖሻል አላት። ሶስተኛ በሰላም ሂጂ አላት። ይሄ ነው የሚሆነው። ለእግዚአብሔር ስንገዛ፣ በእርሱ ፊት ስንሰግድ፣ ክፉን ስንሸሽ፣ መልካምነትን ስናበረታታ፣ ጠላቶቻችንን የመውደድን ምስጢር ማግኘት እንጀምራለን። መፋቀርን እናጸናለን። ወደ አደባባዩ መምጣት እንጀምራለን። እንናፍቀዋለን። የዛን ጊዜ ኃጢአታችን ይሰረያል። እኛ የምናውቀውም አናውቀውም። እምነታችን ያድነናል ማለት እርሱን ወደ መምሰል፣ ከክርስቶስ ጋር አንድ ወደ መሆን፣ ከእርሱ ጋር ወደ መታረቅ እንመጣለን። መዳን ማለት ያ ነው። በነገራችን ላይ መዳን ማለት በኦርቶዶክሳዊ ተዋህዶ ቤተ ክርስቲያን የፖዚሽን ጉዳይ አይደለም፣ ትራንዛክሽንም አይደለም። መዳን ማለት በቃ ሁለንተናዊ የሆነ ለውጥ ማለት ነው። ቶታል ትራንስፎርሜሽን ነው። ያንን እናገኛለን። ከዚያስ በሰላም መመላለስ እንጀምራለን። ከእግዚአብሔር ጋር ሰላም ይኖረናል። እንደዚሁም ደግሞ የእግዚአብሔር ሰላም ይኖረናል። ከእግዚአብሔር ጋር እርቅ ይኖረናል። እንደገና የእግዚአብሔር ሰላም በምንሄድበት በምንወጣበት ስፍራ ሁሉ ያጋጥመናል። ስለዚህ በዚህ በአብይ ጾም አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ለአምላካችን እንገዛ፣ በእርሱ ፊት እንስገድ፣ ከክፉ እንሽሽ፣ መልካምን እናበርታ። የዛን ጊዜ እንደ ቅዱስ ያሬድ እኛም ደግሞ በልቤ ጉልበት እየሰገድኩልህ አንተን ከአንተ ምሕረትን እለምናለሁ። እንዘ ሰግድ በብረከ ልቤ ወስዕል ምሕረተ ዚአከ። ለአንተ በልቤ ጉልበት እየሰገድኩልህ ከአንተ ምሕረትን፣ ከአንተ ይቅርታን እለምናለሁ እንላለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር አምላክ ከእናንተ ጋር ይሁን።